በሀገር አቀፍ ደረጃ ለመጀመሪያ ጊዜ በ33 የእግር ኳስ ክለቦች መካከል በተካሄደው የማህበረሰብ አቀፍ ጤና ስፖርት ውድድር በሐዋሳ ከተማ በርካታ ተቋማት የተለያዩ የስፖርት አይነቶችን ለማዘጋጀት ፍላጎት ማሳየታቸውን ገልጸው የፈታ የጓደኛሞች የዋንጫ ውድድር በስኬት መጠናቀቁን አያይዘው የተናገሩት እንደ ክልል በጣም የተሳካ ቀን ነበረው። ክልሎች አካባቢዎች የመጡ በጣም ደስተኛ ሆነው ያሳለፉበት ጊዜ ነው የነበረውና ታይ ጊዜ በየአመቱ ይህን ጊዜውን ጠብቆ ሰፋ ያሉ ቡድኖች እንዲካተቱ ተደርጎ ስራ ነው የሚሆነው። በመንግስት በጀት ብቻ አይቻልም። ስለዚህ እንደዚሁ ግል ካምፓኒዎች የመጡ ስፖንሰር እየሆኑ ግን በርካታ ሰዎች ተሳትፎ ተጠቃሚ እንደሆኑ ምሰራ ነው የሚሆነውና ያው መነሻው ጥሩ ነው። የፈታ የጓደኛሞች ጨዋታ ዋና ዓላማው ጠንካራ የሆነ ማህበራዊ ህይወት እንዲመሰረት ማድረግ ነው። ባለፈው አመት እንደ ሙከራ ብለን በአርባ ምንጭ ጅንካ አካባቢ ላይ ነበር የተጀመረው። አሁን ደግሞ ወደዚህ መተናል። ስለዚህ በስፋት አጠናክረን ለምንድነው በሀገር ደረጃ የማይኖረው? በሀገር አቀፍ ደረጃ የጤና ቡድኖች ትልቅ ቶርናመንት እንዲኖር እንፈልጋለን። ቢካዝ ዋናው ዓላማው ጓደኝነትን መመስረት ከሆነ ጓደኝነት ደግሞ በቦታ በስፍራ በከተማ የሚገደብ አይደለም። ስለዚህ ያንን አሳድጎ በሀገር ደረጃ ትልቅ የሆነ ቶርናመንት እንዲሆን እንፈልጋለን። የፈታ የጓደኞች ጨዋታ ዋና ዓላማው ጓደኝነትን ማጠናከር ነው። ጓደኝነት ደግሞ በአካባቢ የሚወሰን ነገር አይደለም። ሰዎች ጠንካራ የሆነ ማህበራዊ ህይወት እንዲኖራቸው የሚያደርግ ደስተኛ የሆነ ጊዜ እንዲያሳልፉ የሚያደርግ ነገር ስለሆነ እሱን አጠናክረን መስራት ነው። ዓላማውም እሱ ነው። ተጠናክሮ የሚቀጥል ነው የሚሆነው። ጓደኝነት እስካለ ድረስ እኛ በጓደኝነት ውስጥ መገኘት እንፈልጋለን። በዛ መሀል ደግሞ ይህን ፕሮግራም አጠናክረን የምንቀጥለው ነው የሚሆነው። እንደ ድርጅት ፈታ ልክ እንደ ስያሜው ነው፣ የጓደኛሞች ዋንጫ ነው። ስለዚህ ፈታ ቢራ ስፔሲፊካሊ እንዲሰራ የምንፈልገው ጓደኝነት ላይ ነው። ጓደኝነት፣ ህብረት፣ ፍቅር መመስረት ላይ ነውና የነዚህ የጤና ቡድኖች በየቦታው ያሉ በአብዛኛው ከዚህ በፊት የነበሩ ናቸው። እኛ የፈጠርናቸው አይደሉም። ግን በስፋት መድረክ አግኝተው እንደዚህ ከአንድ ክልል ወደ አንዱ ክልል ከአንዱ ከተማ ወደ አንዱ ከተማ እየተንቀሳቀሰ ግጥሚያ አድርገው እርስ በርስ እንዲተዋወቁ እርስ በርስ እንዲዋደዱ ሼር እንዲደራረጉ ኤክስፒሪየንስ አልሆነም ነበር። ስለዚህ ዓላማው እሱ ነበር። ሌሎች አጠቃላይ 8 ከተሞችን በዚህኛው አቅጣጫ ከዚህ በፊት ባለፈው ዓመታት በሌላ አቅጣጫ እንደዚሁ ሌሎች ከተሞችን አጫውተን ነበር። ያንን ከማሳካት አንጻር ጓደኝነትን ከማንጸባረቅ አንጻር ዓላማውን በደንብ እያሳካ ነው ብለን እናምናለን። የጤና ስፖርት ማህበራት ውድድር በሀገር አቀፍ ደረጃ ከክልሎች ጋር ወዳጅነትንና አብሮነትን ለማጠናከር ታስቦ የተዘጋጀ ውድድር ነው ሲሉ የተናገሩት አቶ ሻሻሞ ዱከሌ ናቸው። ወዳጅነትን ከመፍጠር ከክልሎች ጋር ያለውን አብሮነት ለማጠናከር ተብሎ የተዘጋጀ ነው። በተለይ ጤና ቲሞች ራሳቸውን ጤናቸውን እየጠበቁ ከዛም አልፎ ደግሞ እርስ በርስ ያላቸውን ግንኙነት እንዲያጠናክሩ ታስቦ የተዘጋጀ ውድድር ነው። የፈታ የጓደኛሞች ውድድር ሌላኛው ዓላማ የወዳጅነትን መንፈስ ለማነጽ ታስቦ የተዘጋጀ ውድድር መሆኑን የጠቆሙት አቶ ናታን ናቸው። በዚህ ውድድር ላይ ከፈታ ካፕ ጋር ከአዘጋጆቹ ጋር በመሆን ይፋዊ የትጥቅ አጋር ሆነን ነበር የሰራ ነው። ለሁሉም ለተሳታፊ ቲሞች ማሊያቸውን ትጥቃቸው ሙሉኛ ነበር ያዘጋጀንላቸው። ከዛ በተጨማሪ ለአሸናፊዎች ለአራቱም ቡድን የሙሉ ትጥቅ ስፖንሰር እናደርጋቸዋለን። በዚህ ልክ በፍቅር እና በጓደኝነት መንፈስ ሰብስበው ይህ ውድድር ስላዘጋጁ ደስ ይለናል። ለሁሉም እኛም የዛ አባል በመሆናችን በጣም ደስተኛ ነን። ከተሳታፊ ክለቦች መካከል አንዱ ከሆነው የገዳ ጤና ስፖርት ማህበር ተጫዋች ውድድሩን በተመለከተ አስተያየቱን ሰጥቷል። በጣም ደስ ብሎኛል። ምክንያቱም በዚህ አመት 3 ዋንጫን ያሸነፍ ነው። አንደኛ የጤና ውድድር በሻሸመኔ ያሸነፈን፣ ሁለተኛ ደግሞ ምዕራብ አርሲ ያሸናፊ በመላታችን፣ ሶስተኛ ደግሞ ሃትሪክ ትሪብል የሚባለውን በማንሳታችን ይበልጥ በጣም ደስ ብሎኛል። በጣም ደስ ብሎኛል። በማጠቃለያ ውድድሩ የሻሸመኔ ገዳ የጤና ቡድን የሐዋሳውን ዳቶ ፋዩማ አቻውን 1-0 በማሸነፍ ሻምፒዮን በመሆኑ የ200,000 ብርና የዋንጫ ተሸላሚ ሆኗል። ሁለተኛው የሐዋሳው ዳቶ ፋዩማ የጤና ቡድን የብር ሜዳሊያና የ150,000 ብር ተሸላሚ ሆኗል።